ሰባቱ የእግዚአብሔር መናፍስት የሚል ትምህርት አስተምሬያለሁ። ስንቶቻችሁ ተምራችኋል? ሰባቱ the seven spirit እንደዚህ ይላል። በዙፋኑም አራት እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። ሰባት ቀንዶች ሰባት አይኖች ነበሩ። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት። ሰባቱ መናፍስቶች የሚለው ቃል ከምን ጋር ይገናኛል ስትሉ በግሪክ ቃል መቅረጽ ማለት መኖራ ማለት ነው። እስቲ መኖራ በሉ። እስቲ ዘካርያስ መጽሐፍ ወሰደን 4 ላይ መኖራ የሚለው ቃል መቅረጽ ማለት ነው። መቅረጽ ውስጥ ሰባት ምን አሉ? እሳቶች አሉ። ሰባቱ እሳቶች የምን ምልክቶች ናቸው? ሰባቱ የእግዚአብሔር የመንፈስ ቅዱስ ምልክቶች ናቸው። ዛሬ አንድ ሰው እነዚህ መንፈስ በህይወት መግለጥ የምትጀምርበትን ኃይል ተቀብለ ትወጣለህ። መልሶም ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደለም ይላል የሰራዊት ጌታ። በሰርዴስም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ ሰባቱ የእግዚአብሔር መናፍስትና ሰባቱ ከዋክብት ያሉት እንዲህ ይላል። ሰባቱ ከዋክብትና ሰባቱ መናፍስት። ሰባቱ ከዋክብት ምንድነው የሚለው? ራእይ 1:19 ሰደድ እዚህ ክፍል ላይ ኢየሱስ ይፈተዋል። ዛሬ አንድ ነገር ይሆናል። እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። በቀኝ እጄ ያየሃቸው የሰባቱ ከዋክብትና የሰባቱ የወርቅ መቅረዞች። የሰባቱ ምኖች? የሰባቱ የወርቅ መቅረዞች። ሰባቱ ከዋክብትና ሰባቱ የወርቅ መቅረዞች ሰብል ካንድል ስቲክ ነበሩ። እነዚህ ምስጢር ይህ ነው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ናቸው። ሰባቱ ከዋክብት የሰባቱ አብያተ ክርስቲያናት መላእክት ማለት ኤንጅሎስ ማለት ነው። ኤንጅሎስ ማለት the one who the sent one የተላከ ማለት ነው። የተላከ ማለት የቤተ ክርስቲያን ባለ ራእይ by the way ኤንጅል የሚለው መልእክት ያለው እዚህ ክፍል ላይ ኮንቴክስቱ ሲፈታ ሰባቱ አብያተ ክርስቲያናቶች አሉ። ለሰባቱ አብያተ ክርስቲያናት ባለ ራእዮች ነው። ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ናቸው። ሰባቱ መቅረዞች ምኖች ናቸው? ሰባቱ አብያተ ክርስቲያናት ናቸው። ስሙልኝ፣ ሰባቱ መቅረዞች ሰባቱ አብያተ ክርስቲያናት ከሆኑ እስቲ አንድ ነገር ልንገራችሁ። በሰባት ቤተ ክርስቲያን በሰባት የመንፈስ ቅዱስ መገለጥ ነው ያለችው። አሜን። ሰባቱ አብያተ ክርስቲያኖች ሰባት ምኖች አሏቸው? አብያተ ክርስቲያናት። እነዛ አብያተ ክርስቲያኖች ላይ ደግሞ ምን ይወክላል ይላል? ሰባቱ የእግዚአብሔር መናፍስቶች ናቸው። ዘካርያስ ላይ ላንብብላችሁ። በኢያሱ ፊት ያኖረሁት ድንጋይ እነሆ አለ። በአንድ ድንጋይ ላይ ሰባት አይኖች አሉ። በአንድ ድንጋይ ላይ ሰባት ልንገራችሁ። እዚህ ክፍል ላይ በኢያሱ ፊት ነው የሚለው። ኢያሱ የሚለው ቃል ዮሹዋ ማለት ነው። ዮሹዋ የሚለው ቃልና ኢየሱስ የሚለው ቃል ኢየሱስ የሚለው ቃል ወይም ጂሰስ የሚለው ቃል እንግሊሽ ኔም ነው። በሂብሩ ቃል ዮሹዋ ማለት ነው። ዮሹዋ ማለት መድኃኒት ማለት ነው። አንሚስቴክብል ጋድ ማለት ነው። ኃጢአት የሌለበት መድኃኒት ማለት ነው። ሴቨር ማለት ነው። አዳኝ ማለት ነው። አሻጋሪ ማለት ነው። ኧረ አሜን። በኢያሱ ፊት ድንጋይ አለ። መዝሙር 118 ላይ ደግሞ ግንበኞች የናቁት የማዕዘን ራስ። ኢያሱ ማለት የኢየሱስ የአዲስ ኪዳን ጥላ ነው። ኧረ አሜን። ኢያሱ ማለት ህዝቡን ከግብጽ ባርነት በሙሴ ተቀብሎ ወደ ከነዓን ያስገባ ነው። ኢየሱስ ማለት ደግሞ ወይም ዮሹዋ ማለት ደግሞ ኢየሱስ ማለት። ኧረ አሜን። አሁን ይውላችሁ ሙሴ ኢያሱንም እጁን ጫነበትና የጥበብን መንፈስ በሱ ላይ ሞላበት ይላል። በድንጋዩ ፊት ደግሞ ሰባት አይኖች አዩ ይላል። በአንድ ድንጋይ ላይ ሰባት አይኖች። በኢየሱስ ላይ ሲሰራ የነበረው መንፈስ ማለት ነው ሰባቱ የእግዚአብሔር መንፈስ ነው። ዛሬ ይሄ መንፈስ ወደ አንተ መጣ። ዛሬ ይሄ መንፈስ አገኘ። ከእሴይ ግንድ በትር ይወጣል። ከእሴይ ግንድ ምን ይወጣል? በትር ይወጣል። ከስሩም ቁጥቋጥ ያፈራል። የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ። መጀመሪያ የማን መንፈስ ነው? እግዚአብሔር መንፈስ። የእግዚአብሔር መንፈስ ነው። the spirit of the lord ይባላል። ይሄ መንፈስ ያህዌ ኢሳይያስ 61 ላይ ያለው ቃል ነው። የጌታ መንፈስ በኔ ላይ ነው። the spirit of the lord the spirit of አዶናይ ማለት ነው። by the way ይሄ መንፈስ በኢየሱስ በህይወታችሁ ላይ መጣ። እነዚህ መንፈሶች ምን ይሉበታል? ያርፉበታል። ዛሬ አንበሳው ላይ ያለው ኢየሱስ ጋር የሚሰራው መንፈስ ይሄ መንፈስ ነው። እሺ፣ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ። የጥበብና የማስተዋል መንፈስ። አሁን ስሙ፣ ጥበብ ምንድነው? ጥበብ ምንድነው? በግሪክ ቃል ሶፊያ ማለት ነው። ሌላኛው ቃል ፊርኖሲስ የሚባል ዊዝደም አለ። ሌላኛው ሲኖሲስ። ኦልሞስት 7 አይነት ጥበቦች አሉ። ባይዘው ይሄንን አስተምራችኋለሁ። አሁን ይውላችሁ ጥበብ ማለት ፕራክቲካል ኖሌጅ ማለት ነው። ለዛ ነው ቃሉን ሰምቶ የሚፈጽም ሰው ቤቱን
በአለት ላይ እንደመሰረተ ልባም ሰው ይመስላል። ንፋስም በነፈሰ ጊዜ ጎርፍም በጎረፈ ጊዜ ቤቱ በአለት ላይ ተሰርቷልና ምንም አልተናወጠም። ዛሬ አንድ ነገር ይሁን፣ የእግዚአብሔር ጥበብ ያገኛችሁ። ቤተክርስቲያን በጥበብ ነው የምትሞላው። ቃሉን የሚሰሙ ብቻ አይደለም። ያዕቆብ ላይ ቃሉን የምትሰሙ ብቻ ሳይሆን ቃሉን የምታደርጉ ሁኑ ይላል። ዛሬ እዚህ ቤት ውስጥ ቃሉን የሚሰሙ ብቻ ሰዎች አላይም። The eyes of understanding being enlight may give you grant you ይላል። grant you ማለት ላምባኖ ማለት ነው በግሪክ ቃል። ላምባኖ ማለት ነገርን የምትረዱበት ኃይል ማለት ነው። ዛሬ አንድ ሰው ነገራችሁ ይገለጥላችሁ። ለዛ ነው የጥበብ መንፈስ ማይልስ ምን አለ? ዕውቀት ያስፈልጋል። ዕውቀቱ እንድትረዱት ያደርጋችኋል። የምትረዱት ደግሞ እንድትገብሩት ያደርጋችኋል። ዕውቀት ምንም አያመጣም። ዕውቀቱን የምትረዱበት the spirit of understanding በግሪክ ቃል ፎርቲዞ የሚባል መንፈስ አለ። ፎርቲዞ ማለት ላይት ማለት ነው። አሜን። አይን የሚሰራው ብርሃን ባለበት ቦታ ነው። ሲማታ ጨልሞ ምን ማድረግ አትችሉም። ለዛ ነው መንፈሳዊ ኢንሳይት ሲያገኛችሁ የሰዎችን ምስጢር ማየት ትችላላችሁ። ዛሬ ይሄ መንፈስ ያገኛችሁ። ለዛ ነው ቤተክርስቲያን የጥበብ መንፈስ ያስፈልጋታል። የጥበብ ብርሃን ያስፈልጋታል። እግዚአብሔርን የመፍራት መንፈስ ያስፈልጋታል። የማስተዋል መንፈስ ያስፈልጋታል። የዕውቀት መንፈስ ያስፈልጋታል። ሌላው the spirit of strength የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ the spirit of counseling በአንድ ወቅት አንድ ሰው ነበረ፣ የዳዊት ልጅ ሮብዓም መጡና ባክህ አባትህ በጣም ብዙ ምክር አድርጎባቸዋል፣ ህዝቡን በድሏል፣ አሁን ግብር ቀንስላቸው እባክህ ሲሉት የሱን ፉሉሽ ጓደኞቹን ሰበሰበ። ከዛ በኋላ አባት አሉት በቀበቶ ገርፏቸው ከሆነ በጊንጥ ግረፋቸው አሉት። ከዛ በኋላ ጥሩ መካሪ ስላጣ ዲስትሮይ ሆነ። ለዛ ነው መጽሐፍ ቅዱስ ምን ይላል? መዝሙረ ዳዊት ላይ የሚመክረኝን እግዚአብሔር እባርከዋለሁ። የምክር መንፈስ አለ። አንዳንድ ሰዎች ላይ አይገባችሁ መተው ያወሯችኋል። የሚያወሯችሁ ነገር ምክር ነው፣ ዳይሬክሽን ነው። መንፈስ ቅዱስ በእነሱ ላይ ሆኖ ነው። ቤተክርስቲያን ቁጭ ብሎ የእግዚአብሔር ሰው ሲያገለግል ሲያወራችሁ እየመከራችሁ ነው። መጽሐፍ ቅዱስ ብዙ ምክር ባለበት በዛ ድል አለ። የአኪጦፌር ምክር እንደ ሰው ምክር ሳይሆን እንደ እግዚአብሔር ምክር ነው ይላል። አቤሴሎምን አሳበደው። ሂድና አባትህ ዕቁባቶች ጋር ሂደህ ተኛ፣ አባትህን ቅስሙን ስበረው። ክፉ ምክር አለ። ለዛ ነው የእግዚአብሔር ምክር አለ። የእግዚአብሔር ምክር ምን ያደርጋል? ባለጠጋ ያደርጋል፣ ነገርን ይቀያል። እግዚአብሔር በህይወታችሁ ላይ ክፉ መካሪ ሳይሆን እውነተኛ መካሪው ይሄ ከበጉ ዙፋን የሚወጣው ለመቅረዙ ያለው አንዱ ብርሃን ያገኛችሁ። የእግዚአብሔር የምክር መንፈስ ያገኛችሁ። አሜን። የዕውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን መፍራት መንፈስ ያርፍበታል። በግሪክ ቃል ኢፒግኖሲስ የሚባል ኖሌጅ አለ። ኢፒግኒስኮ ከሚል ቃል ነው የመጣው። ኢፒግኖሲስ ኮምፕሊት ኖሌጅ ማለት ነው። ፉል ኖሌጅ ማለት ነው። ክብር ለኢየሱስ ይሁን። ጊኒስኮ የሚባል አለ። ዳያግኖሲስ ከሚል ቃል ነው የመጣው። ዳያግኖሲስ ማለት ላብራቶሪ ምርመራ ነው አይደል ዶክተር? ዳያግኖሲስ ማለት ነው። ኖሲስ የሚለው ቃል ናቹራል ኖሌጅ ማለት ነው። ናቹራል ኖሲስ ሂውመን ናቹራል። ለዛ ነው ከመታወቅ በላይ የሆነውን የክርስቶስ ፍቅር ታውቁት ዘንድ የሚለው ክፍል ላይ ኖሲስ ኤንድ ጊኒስኮ ነው። ጊኒስኮ ማለት ሱፐርናቹራል ኖሌጅ ነው። ለምሳሌ ምንድነው የሚያወራኝ የሚል ሰው አለ። ከድንግል ማርያም በመንፈስ ቅዱስ አማካኝነት ተወልዷል ብለህ ማመን ለአንድ አይሁድ ፉልሽነት ነው። ለዛ ነው ጳውሎስ እኛ ግን በስብከት ሞኝነት ለምናምን የመስቀሉ ቃል የእግዚአብሔር ኃይል ነው። የመስቀሉ ቃል ጊኒስኮ ይባላል። የዚህ ዓለም ገዢ የማያምኑትን ሐሳብ አሳወረ የሚለው ብላይንድ አደረጋቸው። ባቸው ምን አደረገ? አጨለመ። ምናቸውን? ጊኒስኮ መንፈሳዊ ዕውቀት እንዳይኖራቸው፣ መንፈሳዊ ኢንሳይት እንዳይኖራቸው እናረጋ አጨለመ። መንፈሳዊ ጊኒስኮ ሲያገኝህ እንዲህ ነገር ይገባሃል። እነዛ የማውስ መንገደኞች ኢየሱስን ምን ብለውት ነበር? አላወቁትም ነበር። በመንገድ ሳሉ ግን ሆዳቸው ይቃጠል ነበር። ድንገት እንጀራውን ሲቆርሱ ኢየሱስ እንደሆነ አወቁት። አያችሁ፣ አሁን እግዚአብሔር ሰዎችን ወንጌልን ምስጢር እንዲረዱ መንፈሳዊ ኢንሳይት ያስፈልጋል። that's why እኛ ኢየሱስ ጌታ ነው ብለን ኢየሱስ አምላክ ነው ያልንበት ምስጢር አንዱ በቤተ ክርስቲያን ውስጥ የሚሰራው የዕውቀት መንፈስ ነው። ለዛ ነው ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ ሰላማቸውም ብዙ ይሆናል። ሰላማችሁ ብዙ የሚሆነው በዕውቀት መንፈስ ነው። መንፈስ ነው ዕውቀት። ዛሬ ይሄን መንፈስ ተካፍላችሁት እስቲ ዕውቀት መንፈስ ነው በሉ። መንፈስ ያስፈልገኛል በሉ። ሰው እንዴት ዘፍጥረት ቁጭ ብሎ ራእይ ላይ ይተነበያል? ያዕቆብ በኋለኛው ዘመን ሊሆንባችሁ ያለውን ነገር ኑና ልባርካችሁ ልተንብይላችሁ ብሎ ሲናገር ይሁዳን አይደለም። ይሁዳ ነክሶ አልሞተም፣ ኢየሱስን አየ። ዛሬ አንድ ነገር ይሁን ተነስ፣ በኢየሱስም ልተንብይ በአንተ ውስጥ ይሄ ትውልድ ኔሽን በኢየሱስ
ዛሬ አንድ ሰው እኔ ጸልያለሁ በዘራችሁ ላይ የእግዚአብሔር ኃይል ይምጣ በዘራችሁ ላይ የእግዚአብሔር ብሌሲንግ ይምጣ ነገሮቻችሁ መንቀሳቀስ ይጀምሩ በኢየሱስ ስም ይጀምሩ በኢየሱስ ስም ኃያላን ከጉልበታችሁ ይውጡ አሜን ነገስታቶች ከጉልበታቸው ይውጡ አሜን ሌላኛው መንፈስ የእውቀት መንፈስ እግዚአብሔርን የመፍራት the fear of the Lord ፊር ምንድነው ትራምብሊንግ እና ፊር ይለያያል ማንቀጥቀጥ አይደለም ፍርሃት ባይዘው እግዚአብሔር በሲና ተራራ ሲወርድ ምን አደረገ እስራኤላውያኖች ተረበሹ ተንቀጠቀጡ they fear and they tremble and they ran away ለምን ብትሉ መንፈስ እግዚአብሔር በሲና በእሳት ተገለጠ ሊያዩት አልቻሉም ግርማውን ሊያዩት አልቻሉም ይሄ ትራምብሊንግ ይባላል ፊር ኦፍ ዘ ሎርድ ማለት እውቅና መስጠት ማለት ነው ዮሴፍ እግዚአብሔርን ይፈራ ነበር ሰው ባያየኝ አንቺ ጋር ሰው ባይኖሩ ባልሽ የሆነ ሰፈር ቢሄድም እኔና አንቺ መካከል ግን የሚያየኝ እግዚአብሔር አለ ፊር ኦፍ ዘ ሎርድ ማለት አክኖሌጅመንት ማለት ነው ቤተክርስቲያን በዚህ ነው ሙስና የማይበሉ በትክክለኛ የሚያገለግሉ ሰዎች ምን ያረጋታል ያስፈልጓታል ቤተክርስቲያን ኤፌሶን 1:18 ነው አንብበልን ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን የክብር አባት የጌታችን የኢየሱስ ክርስቶስ አምላክ ኢየሱስ ስሙ ማን ነው እግዚአብሔር ክብር የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ ጥበብ መንፈስ ዛሬ ተካፍላችሁ ትወጣላችሁ አሜን ለዛኮ ነው ከተማውን ሁሉ የሚያድናቶ አንድ ምስኪን ደሃ ጠቢብ ሰው ብዙ ምክር ያለው ገንዘብ የሌለው ሰው ጠቢብ ይባላል እርሱን በማወቅ የጥበብና የመገለጥ መንፈስ እንዲሰጣችሁ እለምናለሁ የጥበብና የእውቀት የመገለጥ መንፈስ እንዲሰጣችሁ እለምናለሁ ዛሬ አንድ ነገር ነው ጸልየላችሁ የመጣሁት ይሄን መንፈስ ሰዎች ሁሉ ተካፍለው ይሄዱ ብያለሁ ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑም ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ለምናምን ዊዝደም የሚወጣው ከዳዊት ድሪም ወይ ከሆነ ሞቲቬሽን ስፒከር ሳይሆን መጽሐፍ ቅዱስ የሚለው ከመቅረዙ ነው መቅረዙ ደግሞ የእግዚአብሔር መንፈስ ነው ከመሰዊያው ነው መሰዊያ ደግሞ ሰውና እግዚአብሔር የሚገናኝበት ስፍራ ዛሬ ነገር ይቀየራል ራሜን በሉስ ለዛ ነው የጥበብ መንፈስ ያስፈልገናል የመጨረሻው 7 ቀንዶች አዩ ቀንድ ምንድነው ኃይል በሉ ሰባት አይነት ኃይል አለ ብዬ አስተምሬያለሁ ካራቶስ የሚባል ፓወር አለ አስተምሬያለሁ ዱናሚስ የሚባል ፓወር አለ ኤክሶሲያ የሚባል ሌጋል ራይት የሚባል ፓወር አለ ሉቃስ 1:69 ሰደን አንድ ማለት የደህንነት ኃይል ወይም ፓወር ማለት ነው ሳልቬሽን የሚለው ቃል ሶዞ ከሚል ከግሪክ ቃል የመጣ ሶዞ ማለት ምንድነው ፈውስ ተአምራት ደህንነት ዲሊቨራንስ ፕሮስፔሪቲ የሚሉትን ቃል ያካትታል ዛሬ በዚህ ቃል በኢየሱስ ስም መነሳት ይሁንላችሁ ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረው በብላቴናው በዳዊት ቤት የመዳንን ቀንድ አስነስቶልናል የመዳን ማለት ሳልቬሽን ማለት ነው ደህንነት ማለት ነው ክብር ለኢየሱስ በማን በኢየሱስ መዝሙር 18 ቁጥር 2 እግዚአብሔር አለቴ አምባዬ መድኃኒቴ አምላኬ በእርሱ እተማመናለሁ ረዳቴ መታመኛዬ የደህንነቴ ቀንድ መጠጊያዬ ነውና የደህንነቴ ቀንድ መጠጊያዬ ነውና ክብር ለኢየሱስ ይሁን